ጸሐፊው ያልተገኘበት ታላቁ የመጽሐፍ ምረቃ አሁን የምንገኘው ኔክሰስ ሆቴል ነው። የማዘር ብርሃኔ አበራ የተጋድሎ ታሪክ የጻፈው ታደሰ ጥንቅሹ ወይንም ታደሰ ካሳ ይህንን መጽሐፍ ለታሪክ አስቀምጦታል ወይንም ለታሪክ ጽፎታል። የሰው ልጅ ህይወት በብዙ አጋጣሚዎች የተሞላ ነውና እኔም በፍጥነት እመለሳለሁ ብዬ ወደ ውጭ ሀገር ከሄድኩ በኋላ ባጋጠሙኝ ያልተጠበቁ ሁኔታዎች የመመለሻ አውሮፕላን ቲኬቴን 2 ጊዜ ብቀይርም በዛሬው ዕለት ከናንተ ጋር መሆን አልቻልኩም። ልጅ ወላጁን ይመስላል የሚለው አባባል ትክክለኛ መልክ ቢኖረው የሚመስለው ማዘር ነው። ማዘር ብርሃኔ የብዙ ኢትዮጵያውያን እናቶች ተምሳሌት መሆን የሚችሉ ታሪካቸው አኩሪ የሆነ ትግልን፣ እናትነትን ሁሉንም አጣምሮ ያዙ ድንቅ እናት ናቸው። ምንም ቢቸግረኝ መሳፈሪያ ባጣ እናልቀርም ካገሬም ዋግም ራሴ ቆጣ። ይሄ የኢትዮጵያ ሕዝብ ታላቅ የታሪክ ሰነድ ነው። አንዳንዶች ማዘር ብርሃኔን ብቻ ይመስላቸዋል። ኢትዮጵያ እዚህ ውስጥ አለች። እልልነይና እልልነይና አይ እልልነይና 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 አይ አብራንክሪና ሰይ 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 እልልነይና ሬዛኪ ወሰይታ አይ እልልነይና። ጸሐፊው ታደሰ ጥንቅሹ በጻፈው መጽሐፍ ምረቃ ላይ አልተገኘም። ለምን? 2 ጊዜ ትኬት ቆርጦ ተመልሷል። ለምን? በቀጣይ ይዘን እንቀርባለን። ተከታተሉን። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።